ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን በኢራን የገነፈለውን ህዝባዊ የተቃውሞ ሂደትና የአሜሪካና የእስራኤልን ለጥቃት መሰናዳት፣ የኢራንን ለአጸፋ ምላሽ በጥፍሯ መቆምን፣ ዩክሬን በሩሲያ የነዳጅ ማከማቻዎች ቬልጎግራድ ግዛት የሰው አልባ የጦር አውሮፕላኖች ወይም የድሮን ምሽግና በርካታ ወታደራዊ ኢላማዎችን መምታቷን፣ እንግሊዝ ደግሞ የሩሲያውን ፕሬዚደንት ቭላዲሚር ፑቲንን አግቼ ወስዳቸዋለሁ ማለቷን፣ የአሜሪካዋ አብርሃም ሊንከን የጦር መርከብም በደቡብ ቻይና ባህር የቀጥታ የተኩስ ልምምድ ማድረጓንና የአሜሪካው ፕሬዚደንት ዶናልድ ትራምፕ የግሪንላንድን ደሴት ከሩሲያና ከቻይና እጅ እንዳይገባ አበክረን እንከላከለዋለን እንወስደዋለንም ማለታቸውንና ሌሎች አዳዲስና ወቅታዊ መረጃዎችን ከመላው ዓለም ይዣለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬን የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የፈሩት ይደርሳል፣ የጠሉት ይወርሳል ይሏል ኢትዮጵያውያኑ አበው። ወይም አልጠግባይ ሲተፋ ያድራ አልን መሆኑ ነው። አለያም ደግሞ ሁሉ አማረሽን ገበያ ታውጧትን ያስታውሷል። የተባበረና የተረባረበ የምላስ ዳንኪራቸው በሩሲያ ላይ በርትቷል የሚባልላቸው የአውሮፓ መንግስታት ዛሬ በፖለቲኮ ዘገባ እይታ ዩሮፕስ ይር ኦፍ ኤግዚስቴንሻል ሪስክ የሚል መረጃ ወጥቶበታል። እነሆ ይላል ዘገባው፣ እነሆ 2026 2026 ሂር አና ዩሮፕ ኢዝ አንደር ሲጅ። ይሄ ዘመን ይላል ዘገባው ከሩሲያ ውስጥ በዩክሬን ላይ ግፊቱ ንሯል። ቻይናም ብትሆን በወገኗ የአውሮፓ ህብረትን የኢንዱስትሪ መሠረቶች ቢሉ የአሜሪካን ጉዳይ በንቀት ከቁባም አልጣፈችም ነው የሚለው። አሁን ታዲያ ሩሲያ በእርግጠኛነት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን አጋር አባር ሀገራት ለመጠቅለል መቃረቧንም ያሳያል። የአውሮፓ አህጉር በደካማ አመራር ስሌት አንድም የበላተኛ ታዛቢ ይሉትን፣ ሁለትም ግራ መጋባትና ድባቴ ውስጥ ገብቷል ነው የሚባለው። በተለይም ደግሞ እኒያ ኢስሪ ይሏቸው ጀርመን፣ እንግሊዝና ፈረንሳይ አሜሪካ ከዩክሬን ጦርነት ሳይቀር ገንዘብ ሰርታለች፣ አንድም የጦር መሳሪያዎቿን በገፍ ቸብችባለች፣ ሁለትም በነጻም ለሰጠቻቸው ድጋፎቿ ሁሉ ከዩክሬን የማዕድን ሀብት ዘርፍ ልትካስ ውል አስፈርማለች ይሏል። የአውሮፓ መንግስታት በተለይም አሁን አሜሪካ በግሪንላንድ ከያዘችው አቋም አንጻር መፍረክረካቸውና ደካማነታቸውን የሚያሳይ ቀን መጥቶባቸዋል ይሏቸዋል። ቆም እንበል። አሁን እንግዲህ ዝናብ ባይመጣ ሁሉ ቤት፣ እንግዳ ባይመጣ ሁሉ ሴትን ያስታውሷል። የአውሮፓ መንግስታት በሩሲያና ዩክሬን ጦርነት ጣልቃ ገብተው ሲፎክሩና በሩሲያ ላይ ይህን እናደርጋለን ያን እንላለን እያሉ የውሳኔ ሐሳብና የፉከራና ዛቻ ማስጠንቀቂያና ማዕቀባቸውን ሲያሽጎደጉዱ ዛሬ ሌላ ነገር መጥቶባቸዋል። በማን ከተባለ ደግሞ የገዛ ፊት አውራሪያቸው አሜሪካ የግሪንላንድን ደሴት ከደንማርክ ነጥቄ ጠቀልለዋለሁ ስትል በጥፍሯ ቆማለች። ታዲያ እውን የአውሮፓ መንግስታት እንደዚያ ለሩሲያ በፎከሩበትና ባስጠነቀቁበት አንደበታቸውና ምላሳቸው የአሜሪካውን ፕሬዚደንት ዶናልድ ትራምፕን ያስቆሟቸው ይሆን? ወግድ የግሪንላንድን ደሴት ነጥቃ አትወስድም ሲሉ ትራምፕን የውሻ በትራስ ይዘው ይመልሷቸው ይሆን? ወይስ ትራምፕም ሰጥለጥ ብለው እንኪያስ እናንተ ካላችሁ ይቅር፣ ከእናንተ አይበልጥም ከእናንተ አይብስም፣ የግሪንላንድ ደሴት ጥንቅር ይበልብኝ ብለው ይተውት ይሆን? ወይስ ደግሞ በተቃራኒው ትራምፕ አርፋችሁ አትቀመጡም ተራችሁ እስኪደርስ ተልባ ቢንጫጫ በአንድ ሙቀጫ መሆንሽን እወቂው ሁልሽም ሲሉ አይናቸውን አፍጥጠው የግሪንላንድን ደሴት
በግልጥ በአደባባይ በጠራራ ፀሐይ ከዴንማርክ እጅ ፈልቅቀው ይወስዱት ይሆን? ትራምፕ ያደርጉታል ነው የተባለው። እሳቸውም ካላደረግኩት አላርፍም ብለዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ አሉ በዛሬ ማለዳው ንግግራቸው we are talking about acquiring, not leasing, not having it short time. if it don't do it, Russia or China will ነው ያሉት። እኛ ባናደርገውም የግሪንላንድን ደሴት እኛ ባንጠቀልለውም እኮ ሩሲያና ቻይና ተዘጋጅተውለታል፣ ይወስዱታል። ነገር ግን ሩሲያና ቻይና ከሚወስዱት ከሞኝ ደጃፍ ሞፈር ይቆረጣልን አንሆንም። ያለቀው ያልቃል፣ የመጣው ይመጣል እንጂ የግሪንላንድን ደሴት አሜሪካ ተጠቀልለዋለች ሲሉ በግልጽ አስጠንቅቀዋል። ዛሬም በግልጽ ዝተዋል። ትራምፕና የሩሲያው ፕሬዚደንት ፑቲን ተመሳሳይ አቋም አላቸው ይሏቸዋል በዚህ ጉዳይ። እንዴት ለሚሉት ደግሞ ፑቲን ከዩክሬን ምድር የተወሰኑ ግዛቶችን ነበር መጀመሪያ ላይ ጠቅልለው ያዙት። አሁን ግን ዩክሬንም ትሁን የቀድሞ የሶቪየት ኅብረት ዘመን ግዛቶች ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ክራንቻ አይወጡም፣ አያመልጡም የሚል መረጃ እየወጣ ነው። ጠቅልለው ይዟቸዋል የሚል መረጃና ስጋት አለ። ይሄ ይነገራል። ስለዚህ ሁለቱ አንድ ናቸው። ትራምፕም የግሪንላንድን ደሴት ይዛለሁ ብለዋል፣ ካናዳን ይዛለሁ ብለዋል፣ የፓናማ ካናልን እንዲሁም የሜክሲኮን ሰርጥ ወይም ጋልፍ ኦፍ ሜክሲኮን ጋልፍ ኦፍ አሜሪካ ብለውታል። ስለዚህ አንድ ናቸው ይሏቸዋል። ታዲያ ማን ከማን ብሶ ወይም ተሽሎ ነው? ትራምፕ ከፑቲን በምን ተሽለው ነው ከዩክሬን ምድር ለቀው ውጣ የሚሏቸው? ይህንን የሚያሳዩባቸው ብዙ ናቸው። ሩሲያና ቻይናም ቢሆኑ በዚያ በግሪንላንድ ደሴት አቅራቢያ አሰፍስፈዋል። የጦር መርከቦቻቸው እዚያ ናቸው። አሁንስ ትራምፕ የግሪንላንድን ደሴት ቢጠቀልሉት ሩሲያና ቻይና ዝም ብለው ያው ይውሰደው ብለው ይተዋሉ ወይ? ይሄም ገና ሌላ እሳት ነው። እዚያም ቤት እሳት አለ። ትራምፕ አሁን ሳንቀደም እንቀድማለን የሚል ስሌት ነው የቀመሩት። ትራምፕ ደገሙናም አሉ ግሪንላንድ is necessary for the United States of America to prevent Russia or China from gaining control of the strategic Arctic territory of Denmark ነው ያሉት። እኛ ግሪንላንድን ካልወሰድ ነው ሩሲያ ወይም ቻይና ይወስዱታል፣ እናም አንተውም እንወስዳለን ያሉት። ራሱ ግሪንላንድም ቢሆን እኮ አሉ ትራምፕ ለራሱ ጸጥታና የወደፊት ሰላም ሲል በዚያ መስማማት ይበጀዋል ሲሉ አስምረውበታል። አሜሪካ የጦር ማዘዣ ሰፈሯን በግሪንላንድ ማኖር አትፈልግም ከዚያ በላይ እንጂም ነው ያሉት። የጦር ማዘዣ ሰፈሯን በዚያ ድሮም አላት፣ አሁንም ደግማ የጦር ማዘዣ አትገነባም። ግሪንላንድን በሙሉ ዋጥ ስልቅጥ አድርጋ መያዝ ነው የምትፈልገው ሲሉ ትራምፕ ደግመውና ደጋግመው ገልጠዋል። you need ownership, you really need title። ትራምፕ ቆርጠው ተነስተዋል። አሁን ጉዳዩ ልማድ ያሉት በሽታ ካልገደለ አርፍ የሚሉትን ሆኗል ነው የሚባለው። በአውሮፓና በአሜሪካ መካከል ክፉኛ መቃቃርን ካመጡ ሁለት ጉዳዮች መካከል አንደኛው ትራምፕ በሩሲያ ላይ የያዙት አቋም ለዘብተኛ ነው ወይም ለፑቲን ወገንተኛ ነው ይሏቸዋል። ለምን ሲሉ ደግሞ ዩክሬንን በይ ፑቲን የፈለገውን መሬት ቆርጠሽ ልቀቂና ተስማሚ ነው ያሏት፣ ያለበለዚያ ግን በሰው ቁስል እንጨት ስደድበት። ትራምፕ ፑቲንን አትነካትም ዩክሬንን ማለት ከቻሉ እሳቸውም የግሪንላንድን ደሴትና የፓናማ ካናልን ያቀዱትን ካናዳና የሜክሲኮን ሰርጥ ወይም ጋልፍ ኦፍ ሜክሲኮን ንክቻ ያደርጉትም። አሁን ጉዳዩ እባብ ለእባብ ይታይ ካብ ለካብን ካልሆነ በስተቀር ሌላ አይደለም። ፑቲንና ትራምፕ አንድ አይነት ልብ ነው ያላቸው ይሏቸዋል። በአውሮፓና በአሜሪካ መካከል ታዲያ ክፉኛ መሻከርና መቃቃርን ካስነሱት ጉዳዮች መካከል አንዱ ያው በሩሲያና ዩክሬን መካከል ባለው ጦርነት ሩሲያ መሬት ወስዳለሁ ስትል ትራምፕ ያለመከልከላቸው፣ አሁን ደግሞ ትራምፕ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶዋን አባል ሀገር ዴንማርክን የራስ ገዝ ገዛት የግሪንላንድን ደሴት ለመጠቅለል የመወሰናቸው ነገር ሆኗል። ትራምፕ የግሪንላንድን ደሴት ከዴንማርክ የራስ ገዝነቷ አላቀው አስኮብልለው ከወሰዱት ዴንማርክ አጨብጭባ መቅረቷ ነው። አውሮፓ ድፍን ክፍሉ በአፍረትና በውርደት መሸማቀቁ አይደለም ወይ ሲሉ የሚሳለቁት ብዙዎች ናቸው። አሁን አውሮፓኑ ደፍረው ግሪንላንድን ከትራምፕ ያስጥሉ ይሆን? ዴንማርክስ ብትሆን እንደ ሉዓላዊ ሀገር አስወስጄ መጣሁ እያለች እያሸበሸበች ትቀመጥ ይሆን? ወይስ ነፍጥ አንስታ ትራምፕን ትገጥማቸው? ድፍን አውሮፓስ ከዴንማርክ ተለይቶ እንደ ፍጥርጥር ሽላት ወይስ ደግሞ አብረን እንቁም? ጊዜን መጠበቅ ብቻ ነው። ትራምፕ እኔ በምራው ሩሲያና ቻይና አይምሩትም ሲሉ የግሪንላንድን ደሴት ከየትኛውም አቋማቸው አይመለሱም።
ሩሲያ በዩክሬን በያዘችው ጦርነትም ቢሆነ በቅርቡ በተለይም 13000 ኪሎ ሜትር የሚምዘገዘገውን የኦሬሽኒክ ባላስቲክ ሚሳይሏን ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከኔቶ ድንበር ፖላንድ አቅራቢያ ማስወንጨፏን ተከትሎ በአውሮፓ አህጉር ውጥረቱና ስጋቱ ጭንቀቱ ክፉኛ ተካሯል ነው የሚባለው። ጉዳዩን ዩክሬን በመላው አውሮፓ ላይ የተቃጣ ስጋት ብለዋለች። ሩሲያ የኦሬሽኒክ ባላስቲክ ሚሳይል መተኮሷን ተከትሎ የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም ዛሬ ስብሰባ እንደሚቀመጥ ነው የተገለጠው። ሰርገኛ መጣ በርበሬ ቀንጥሱ። ሞስኮ አሁን ዩክሬንን መላውን ክፍሏን የራሷ ሉዓላዊ መሬት አድርጋ መቁጠር ይዛለች ነው የሚባለው። ሩሲያ በፑቲን መኖሪያ መንደር ተሰንዝሯል ላለችው የዩክሬን የሰው አልባ የጦር አውሮፕላን የባለፈው ሳምንት ጥቃት ምላሽ በሚል የኦሬሽኒክ ባላስቲክ ሚሳይሏን በበቀል አውጥታ መቆጋቷን የተገለጠው። ጉዳዩ በብዙዎች ዘንድ ጸብ ያለሽ በዳቦን አልያም አልሰሜን ግባ በለውን ሆኖ ተመንዝሯልም ነው የተባለው። የዩክሬን መሪዎች የሩሲያን ግብር ለመላው የአውሮፓ ምድር የመጨረሻና ትልቅ ስጋት ሲሉ ፈርጀውታል። ዩክሬን የዚያን የሩሲያውን የኦሬሽኒክ ባላስቲክ ሚሳይል በሚሳይል መከላከያዎቿ ማምከን ወዲያም በፓትሪየት ሚሳይሎቿ እንኳ ልትነካው አልተቻላትም ነው የተባለው። እንዴት ቢሉ ደግሞ የዚያ የሩሲያ ኦሬሽኒክ ባላስቲክ ሚሳይል ከድምፅ ፍጥነት እጅግ በሚያስደንቅ ሁኔታ እያፋጭ የሚምዘገዘግ ስለሆነና ከፍጥነቱ የተነሳም ምንም አይነት የሚሳይል መከላከያ ሊገድበው አይችልም፣ ሊደርስበትም አይችልም ነው የተባለው። ቀድሞ ነገር ፍጥነቱ የሚነገር ነው ወይ ይላሉ። ሩሲያ በዚያ የኦሬሽኒክ ባላስቲክ ሚሳይሏ ከ13000 ኪሎ ሜትር በላይ ተምዘግዝጎ የለቪቭን ግዛት ክፉኛ ማጥቃቱም ነው የተገለጠው። ለአውሮፓ ስጋትነቷ አይሎ የሚነገርባት ሩሲያ ፕሬዚደንቷን ቭላዲሚሮቪች ፑቲንን የእንግሊዙ የመከላከያ ሚኒስትር ፑቲንን በኃይልና በጥበብ ጠልፈው ወይም አግተው በወንጀለኛነት ለፍርድ ቢያቀርቧቸው ከምንም በላይ እንደሚያስደስታቸው አስታውቀዋል። ልብ እንቅርት ይመኛል ይላሉ። ምኞት ኬላ የለውም። ማንም የሚከለከልበት ጉዳይ አይደለም። የቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ ተይዘው አሜሪካ ገብተዋል። ቀጣው ደግሞ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ይሆኑ ይሆን የሚል መረጃም ዛሬ በጥያቄ መልክ ወጥቷል። ይሄ ደግሞ ትልቁን አሳ በትንሹ መንጠቆ እንዳይሆን ስጋት አለ ሲሉ የሚያሳዩት ብዙዎች ናቸው። ፑቲን እንዲህ በዋዛ በአሜሪካ ኮማንዶች ተጠልፈው ወይም ታግተው ይወሰዱ ይሆን? ይሄ ሁሉ ፉከራና ይሄ ሁሉ ዛቻ፣ ይሄ ሁሉ ማስጠንቀቂያ ታዲያ የሩሲያ የጦር መሳሪያዎች ዱዳ ሆነዋል አሊያም ላንቃቸው ቢሉ አከርካሪያቸው ሁሉ ተሰብሯል ከማለታቸው ይቆጠራል። I would kidnap Putin to hold him accountable አሉ የእንግሊዙ የመከላከያ ሚኒስትር ጆን ሄላይ። ፑቲንን እኔ ይዛቸዋለሁ የማለታቸው ጉዳይ ለድፍን ዓለም መነጋገሪያ ሆኗል። ሩሲያ በክራይሚያ ወደብ ልዩና ጠንካራ ጥቃቷን ማስፋፋቷም ተነግሯል። ወዲህም ሩሲያ ከሰሜን ኮሪያ ጋር የወታደራዊ ትብብሯን ማጠናከሯ በአውሮፓኑ ቀርቶ በአሜሪካም ዘንድ ትልቅ ፍራቻና ስጋትን የጋረጠ ጉዳይ ሆኗል። ሰሜን ኮሪያ እያደር በየቀኑ እያዘመነችና እያስፋፋች እያጠነከረች ያለው የጦር መሳሪያ ዘርፏ እጅግ ከሚነገረውም በላይ ስጋትና ጭንቀትን ወልዷል ነው የሚባለው ለድፍን ዓለም። አሜሪካን በጓም በኩል አሜሪካን እስከ መሃል ምድሯ እምብርቷ ድረስ ነድሎ የሚጥል የጦር መሳሪያ ሰርታለች ነው የሚባለው ሰሜን ኮሪያ። በዚያ ላይ ደሃና እሳት ሲነካኩት አይወድምን የሆነው ባህሪዋ ትንሽ ነገር ሲነኳት ቁጣና እልኋ መገንፈሉ የሰሜን ኮሪያን መሪዎች ከአራስ ነብር በላይ የተፈሪ ግርማ ሞገስን አላብሷቸዋል። በቃ ተዋቸው። ሰሜን ኮሪያ በዚያም የተነሳ ይመስላል አዳዲስ የምሰራቸውን ሚሳይሎቿን ከአጭር እስከ ረዥም ርቀት ከባላስቲክ ሚሳይል እስከ ክሩይዝና ሱፐርሶኒክ እንዲሁም የኒውክሌር ተደራሽ ሚሳይሎቿን በአህጉር አቋራጭ ልክ የሰራቻቸውን ሁሉ እያወጣች በየጊዜው እንደ ቡሄ ጅራፍ ታቶጋቸዋለች። ማናለኝ ከልካይ ስትል የሰሜን ኮሪያ ጉዳይ በአሜሪካም ይሁን በአውሮፓኑ ዘንድ ብርቱ ስጋትና ፈተና ሆኖ የተሳለ ጉዳይ ሆኗል። ሩሲያና ቻይናም ከዚያች ሀገር ከሰሜን ኮሪያ ጋር የአጋር አባርነታቸውን ማብዛትና ማጠንከር ጉዳይ ሌላ መዘዝ እያማዘዘ ሆኗል። ሩሲያ ዛሬ ባወጣችው መግለጫ በአሜሪካና በሰሜን ኮሪያ መካከል የሚደረግ ማንኛውም አንዲት ዘላላ ንግግር ቢሉ የድርድር ሂደት እያንዳንዷን እኔ ማወቅ አለብኝ ከኔ ውጭ የሚሆን ነገር የለም ስትል በጽኑ
አስጠንቅቃለች። ወደ መጨረሻው ጉዳይ ከማለፋችን በፊት ወደ መካከለኛው ምስራቅ ቀጠና ጉዳይ ላምራ። ዛሬ በመካከለኛው ምስራቅ ቀጠና ምድር ከባድ የተባለ ወይም አስደንጋጭ የተባለ ዜና ነው የተሰማው። ያውም የአሜሪካ መንግስት ወይም ፕሬዚደንቷ ዶናልድ ጄ ትራምፕ ኢራን በተቃውሞ አራማጆቹ ላይ የጭካኔ ግብር ፈጽማለች፣ ጥቃቷን አጠናክራለች ሲሉ በኢራን ላይ የወታደራዊ እርምጃ ለመውሰድ ምለው እየተገዘቱ ነው። አሁን ሰዓቱ ደርሷል በቃ ሲሉ እስራኤልም በበኩሏ በዚያች ሀገር ላይ ጥቃት ለመሰንዘር በከፍተኛ ተጠንቀቅ ላይ ሆናለች ነው የሚባለው። የኢራን ጉዳይ ግን እንዲህ በዋዛ የሚቀመስ ወይም ተከፍቶ ላስ ተደርጎ መልሶ የሚዘጋ ጉዳይ አይደለም። ከዚህም በፊት በ12ቱ ቀናት ጦርነት ድፍን ዓለምን አስደንቀዋለች፣ አስጨንቀዋለች። እንዲህ በዋዛ የሚተነኩሱትና የሚጨርሱት ጉዳይ አይደለም። የኢራን የጦር መሳሪያ የተራቀቀና እጅግ ዘመናዊ ነው። ምናልባትም ያንን የኒውክሌር ቦምቡን ወይም የኒውክሌር ጦር መሳሪያውን ስላለመታጠቋስ ማን እርግጠኛ ይሆናል? በዚህ ወቅት ከውስጧ የተቃውሞ ሰልፍ እንዲገነፍል አድርገውብኛል ስትል አሜሪካና እስራኤልን ክፉኛ የምታማርረው ኢራን ዛሬም ቢሆን መጀመሪያ ጠላቶችን ጧት አስቀድሜ እኔ ማታ ነው ያለችው። አሜሪካና እስራኤል ሆይ ወዮላቸው፣ ባይፈጠሩ ይሻላቸው ነበር። እስከዚያ ድረስ ነው ያስጠነቀቀችው ኢራን። ዛሬ የሰራቻቸው የጦር መሳሪያዎች ከሰው አልባ የጦር አውሮፕላን እስከ አጭርና የረዥም ርቀት ተምዘግዛጊ ባለስቲክ የክሩይዝና የሱፐርሶኒክ ሚሳይሎች እንዲሁም በጣም በርካታ አይነት የጦር መሳሪያዎችን እንደ አብነትም በቅርቡ ካስታወቀችው የአኬራል ዘመን ክሩይዝ ሚሳይል ከ3000 ኪሎ ሜትር በላይ የሚምዘገዘገውና ከድምፅ ፍጥነት ከ12 እጥፍ በላይ የሚምዘገዘገው ያ መሳሪያ ለክፉ ቀን አወጣዋለሁ እጠቀመዋለሁ ያለችው ያንን መሳሪያ የምደግንበት ሰው ከሳምባው ላይ አርፎ እንዲህ በዋዛ የሚማር ወይም አሩህያው ትቀጥላለች ተብሎ አይታሰብም ስትል ኢራን ብዙ ጊዜ ደጋግማ አስጠንቅቃለች። አፖካሊፕስ ወይም ደግሞ አኬራል ዘመን ያለችው ያንን መሳሪያዋን። ስለዚህ አሁንስ ያ መሳሪያ ያለ ኢራን ዝምትል ይሆን ወይ? ኢራን በተቃውሞ ስትታበጥ በዚያ ላይ ደግሞ እንደ ጉድፍ አልያም እንደ እባጭ ከውጭ ሊወጡባት የሚያስቡ ካሉ ከወዲሁ እነሱን አፍርጣ የራሷን ሰንኮፍ ትገላገላለች የሚሉትም ብዙዎች ናቸው። ነገር ግን እነ አሜሪካና እስራኤል በከፍተኛ ደረጃ እየዛቱና እየዳነቱ ነው የተባለው። አዲያ ትራምፕ ዛሬም ኢራንን እመታለሁ ብለዋል። በኢራን የተቃውሞ ጉዳይ ዛሬም ቀጥሏል። እውን ኢራን እንዲህ የምትነካ ሀገር ትሆን ወይ? እንዲህ የምትቀመስ ሀገር ትሆን ወይ? ለተቃውሞ መንስኤዎቹ ሌላ ማንም አይደለም፣ ከውስጥ አይደለም፣ ጉዳዩ ከውጭ ነው። የእስራኤልና የአሜሪካ ጉዳይ ነው ተቃውሞ እሳት ያቀጣጠለብኝ ስትል ዛሬም ወቀሳና ክሷን አቅርባለች። የቱርክ መንግስትን በተመሳሳይ የቱርኩ የውጭ ጉዳይ ሚኒስትር ሀካም ፊዳን ምንድን ያሉት? ለኢራን የውስጥ ጉዳይ የተቃውሞ መገንፈል እሳቱን የለኮሰው የእስራኤሉ የስለላ ተቋም ሞሳድ ነው ሲሉ ሰውየው ምሬታቸውን ገልጠዋል። ሞሳድ ነው ተጠያቂው፣ እንዲህ በዋዛ እንላቀቅም ነው የሚሉት ብዙዎቹ። ታዲያ ኢራን ምንድን ያለችው? ትንሽ ተንኩሱኝና አንኪያስ እንተያያለን፣ ትቀምሱታላችሁ። እስራኤል በቅጽበት አሜሪካ በመካከለኛው ምስራቅ ቀጠና ባሏት የጦር ማዘዣዎቿ ላይ ዶጋመድ አደርጋቸዋለሁ በቅጽበት ነው ያሉት። ይህንን የተናገሩት ደግሞ በቀድሞው የኢራን አብዮታዊ ዘብ ኃይል ዋና አዛዡ ዛሬ ደግሞ የኢራን ፓርላማ አፈ ጉባኤው መሐመድ ባጌሪ ጋሊባፍ ናቸው። ሰውየው በደም ፍላት በተንዘረዘረ ስሜት ነው ይህንን ማስጠንቀቂያ የሰጡት። የኢራን ጉዳይ እንዲህ በዋዛ የሚቀመስ ጉዳይ አይደለም። መሰናክሉ ብዙ ነው። ኢራን ምንድን ያለችው? የበቀል ምላሼ እንኳንስ ለምድር ለሰማይ ይዘገንናል፣ ይህንን አደርገዋለሁ ስትል በራሷ አምላ ተገዝታለች። ወደ መጨረሻው ርዕሰ ጉዳይ ልለፍ። አሜሪካ ዛሬ ከዚያ ከናረውና እጅጉን ጥርሷን ከምትነክስበት በቁጭት ከምትናውዝበት ከሩሲያና ከቻይና ትብብር አንጻር በደቡብ ቻይና ባህር ተጠግታ እጅግ ግዙፍ የተባለ የጦር ልምምድ ጀምራለች ነው የተባለው። ለዚያ ደግሞ የአሜሪካ የጦር አውሮፕላን ጫይ መርከቧ ዩኤስኤስ አብርሃም ሊንከን በቀጥታ ተኩሱን እያንባረቀች
በዚያ በደቡብ ቻይና ባህር የጦር ልምምዷን ይዛለች ነው የተባለው። አሜሪካ በዚያ ልክና መልኩ በደቡብ ቻይና ባህር ተጠግታ የጦር ልምምድ የምታደርግ ተሆነ ቻይናን የታይዋንን ደሴት ከመጠቅለል ታደጋታለህ የሚል አቋም ነው ያላት። ግቧያ ነው። ነገር ግን ቻይና በዚህ ወቅት የሩሲያን ተጠናክሮ በምስራቅ አውሮፓ ወይም በባልካን ቀጠና ጉዳይ መግፋት ነው የምትጠብቀው። አሜሪካ ኃይሏ ሲከፋፈል በዚህ በኩል ቻይና ገብታ የታይዋንን ደሴት ላስ አድርጋ ትወጣለች የሚል መረጃ ነው የሚወጣው። የዩኤስኤስ አብርሃም ሊንከን የጦር አውሮፕላን ጫይ መርከቢቱ ከባለፈው ህዳር 2024 የአውሮፓኑ ዘመን ጀምሮ ከእናት ምድሯ ሳንዲያጎ ወጥታ በኢንዶ ፓሲፊክ ቀጠና መስፈሯም ነው የሚነገረው። ታዲያ እንግዲህ በዚያው በአንድ እግሯ ለወጣችበት አሰሳ ሁሉንም ጎርሳ ትመለሳለች የሚል መረጃ ነው የወጣው። ሀያላኑ መንግስታት በማይፋጠጡበት በማይዋጠሩበት የምድሪቱ ገጽ የለም። ይሄ ለድፍን ዓለም ግልጽ ይሁንለት ነው የሚሉት። ሁሉም የጦር መሳሪያቸውን ከምድር አልፈው በህዋ ላይ ለማስፈር እየተጣደፉ ነው። ከህዋ ላይ ከገደል ላይ እንደተንከባለለ ናዳ ወደ ምድር የሚለቁት ወይም የሚልኩት ከሆነ ምድር ሆይ ደህና ሰንብች። ይህንንም የሚያስቡት ብዙዎች ናቸው። የሰው ልጅ በአእምሮ ብዙ ነገር ያሰላል። ነገር ግን የጦርነትን ስሌት እንደሚቀምረው ስለ ሰላም ጥቂት ሰከንዶች አይኖሩትም። ማን ነው የዚህ ዘመን የሰላም ሐዋርያ? ስለ ሰላም የሚቆም ማን ነው? ስለ ጦርነት የሚያስብ አእምሮ ስለ ሰላም ማሰብ ስለምን ተሳነው? ስለ መኖር የሚያልም ስለ መጥፋት እንዴት ያቅዳል? የሰላም ሐዋርያው የሰላም መልእክተኛው ከምድር ያለው የሰው ልጅ ድርሻው ወዴት ነው? ሰላምን በምን መልኩና በምን ልክ ነው የሚረዳው? የጦር መሳሪያውን እየሳለ አንዱን አንዱ ለማጥፋትና ለማስገበር የሚሮጠውን ያህል የትኛውም አትሌት አይሮጠውም። በዚያ ልክና በዚያ መልክ በዚያ ፍጥነት የሚሮጥ ምንም ኃይል የለም። ጦርነት፣ እልቂት። የሰው ልጅ አንድ ያልተገነዘበው ነገር ያለ ይመስላል። በዚች ምድር ወይም በዓለም ላይ ሕያዋንን ፍጥረታት ፈጅቶ ወይም ገድሎና ጨርሶ ማንን ሊያስተዳድር ማንን ሊገዛ ነው? የጦር መሳሪያውስ በማን ላይ የበላይነትን ሊያጎናጽፈው ይሆን? ኃያልነት ሙታንን ወይም ደግሞ በመቃብር ያሉትን በድን አካላት ለማስሸነፍ ወይም ለማስተዳደር ይሆን ወይ? ይሄ የሚመለስ ጥያቄ አልሆነም። የሰው ልጅ አልታየውም ከሚባልላቸው ከዚህ ዘመን ጥያቄዎች ይህንን እናነሳለን። ሕያዋን ፍጥረታትን ወይም ሰዎችን እየገደለ ሰውን አስገብራለሁ ወይም አሸንፋለሁ ከማን ጋር? ማንን ነው የሚታገለው? ሰውን ከገደለ የሚገብርለት ማን ነው? ጥያቄ ብቻ ነው። ስለ ሰላም የሚቆም የሚላክ ማን ነው? የሰው ልጅ አልነበረም ወይ? መልሱ ለራሱ ይቅር። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።